ኮመንት ላጥፋባችሁ። ኦኬ አንዴ አንድሽ ኦኬ እነዚህ ጋር እንዲናጥፈው። እሺ ይህን እንደዚህ ነው። ማነው መጽሐፍ ቅዱሳችሁን ሁላችሁን ክፈቱ። መጽሐፍ ቅዱሳችሁን የማርቆስ ወንጌል ምዕራፍ 14ን ክፈቱ። ከቁጥር 1 ጀምሮ እስከ ቁጥር 11 ያለችውን ብቻ ነው የምናነበው። 11 ቁጥሮችን ብቻ። ምዕራፍ 14 ክፈቱ። ምዕራፍ 14 እሺ እንዴ ኦኬ እሺ የማርቆስ ወንጌል ምዕራፍ 14 ቅድም እንዳልኳችሁ ያው ቴሌግራም ላይ ያላችሁ ሰዎች እንግዲህ ታውቃላችሁ ሁላችሁም የማርቆስ ወንጌልን እያነበብን ነበር። የማርቆስ ወንጌልን እያነበብን መጀመሪያ ልክ ስንጀምረው አሁን ይህንን የሕማማትን ጊዜ ምናምን አስበን ማለት አይደለም የጀመረው፣ ግን እንደ አጋጣሚ ቅርብ ጊዜ የጀመረው ነው። ታስታውሳላችሁ። አሁን ባለፈው ቴሌግራም ቻናላችን ላይ የሌላችሁ ሰዎች ግቡ፣ ይጠቅማል። ቻናሉ አሪፍ ነው ብዬ አስባለሁ። ቴሌግራም ቻናላችን ላይ ግቡ። ሐዋርያዊ መልሱ እዚሁ ቲክቶክ ስማችን አለ አይደል? ራሱ ልክ በዚሁ መልኩ ጻፉ። ሀመሩሃን ማለት ሀ ስትሉ ሀመሩሃ ብላችሁ ጀምራችሁ ሐዋሪ ሳይሆን ር ሐዋርያዊ መልሶች ብላችሁ ሰርች አድርጉ። ቴሌግራማችሁ ላይ ቻናል ይመጣል። ስንት ሰው ነው? ወደ 59 ሺህ ምናምን አካባቢ ማለት ነው። እኛ ግን ጠዋት ስንነሳ ቀናችንን በእግዚአብሔር ቃል ነው ጀምሮ መጽሐፍ ቅዱስ አንብበን ወንጌል አንብበን ስለ ክርስቶስ ሳይተን ክርስቶስን እያሰብን እንድንውል ማለት ነው። ቀን ማለት ቀናችንን በክርስቶስ ስንጀምረው ሙሉ ውሏችንም እንደዛ እንዲመስል ማለት ክርስቶስን የማሰብ ውሎ እንዲኖረን እንደዛ በማሰብ የእግዚአብሔርን ቃል አንብበን ነው የምንጀምረው ምንም አይነት ስራችንን እና ያነበብን 14ኛው ምዕራፍ ላይ ደረስን። ወይስ 14ኛው ምዕራፍ እሑድ 12ኛውን ምዕራፍ ነበር ያነበብነው። 11ኛው ምዕራፍ ላይ ወይስ የሁሳ አብራችሁ አንብቡ። ማርቆስ ወንጌል ምዕራፍ 14 አውጥታችሁ አላ መጽሐፍ ቅዱሳችሁን ገይዝ መጽሐፍ ቅዱስን ያላወጣ ክርስቲያን አይኑር ትላል። በሻ አትሊስት እንትን አድርጉ ስልካችሁ ላይ ማለት ነው። ይሁን ያሁን ለምሳሌ ስልኬ ላይ ነው ብቻ ሊሆን ያስኩት ስልካችሁ ላይ ያዙና እንዲህ ይላል
ሶስት ሀሳቦችን ብቻ ነው የምሰጣችሁ ሙሉ በ11 ቁጥሮች ውስጥ። የመጀመሪያው ሀሳብ ከሁለት ቀን በኋላ ይላል ቁጥር 1 ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ። ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ። ፋሲካና የቂጣ በዓል ነበረ። የካህናት አለቆችም ጻፎችም እንዴት አድርገው በተንኮል እንደሚይዙትና ጌታችን ኢየሱስን እንደሚገድሉት ይፈልጉ ነበር። እንዴት ሊይዙትና ማለት እንዴት እንደሚይዙትና እንደሚገድሉት ይፈልጉ ነበረ። ጸሐፍትና የካህናት አለቆች የሕዝብ ሁከት እንዳይሆን በበዓል አይሁን ይሉ ነበርና። ይሄ ነገር በበዓል አይሁን ማለት ጌታችንን ሊገድሉት ፈልገዋል። ጌታችንን ሊገድሉት ፈልገዋል። ጸሐፍትና የካህናት አለቆች ማለት ነው። ግን ደግሞ እንደው ሁካታ እንዳይፈጠር በበዓል አይሁን እንዲህ እያሉ እየተነጋገሩ ነው። ይሄ ነገር እየመከሩ ያሉት መቼ ነው? ከሁለት ቀን በኋላ ፋሲካና የቂጣ በዓል ሲሆን እና እነሱ አልተረዱትም፣ አላወቁትም። ጋይስ አላወቁትም እንጂ ጌታችንና መድኃኒታችን ኢየሱስ እውነተኛው የፋሲካው በግ ሆኖ በዕለቱ ቀን በዛው በበዓላቸው ቀን እውነተኛው የፋሲካው በግ ሆኖ ሊታረድ እንደሆነ የዓለምን ኃጢአት ለማስወገድ ማለት ነው። እንደዛ እንደሆነ አልተረዱትም፣ አልገባቸውም። እነሱ በቃ ክርስቶስን ለመግደል ነበር የሚነሳሱትና ለመግደል የሚነሳሱትና ማን ናቸው? የአይሁድ መሪዎች፣ ጸሐፍት፣ የካህናት አለቆች ምናምን እና እርስ በእርሳቸው አይስማሙም። በዚህ እንደሱ ራሳቸው አይሁዳውያን እርስ በእርሳቸው ራሱ ሁለቱን አቅርበ እስቲ አውሩ ብትላቸው አንዱ ከአንዱ ጋር በጥፍ የሚገጫጭ አይነት ትምህርትን ይዘው ግን በጌታችን በክርስቶስ ኢየሱስ ላይ እንዴት አድርገን እናጥፋው፣ እንዴት አድርገን እንግደለው ብለው ሲማከሩ እናያለን። እና አንድነታቸው ሲመጣ እናያለን። ክርስቶስን ማጥቃት ላይ ሲሆን ጌታችን ኢየሱስን መግደል መያዝ ላይ ሲሆን ፈሪሳውያኑና ሰዱቃውያኑ ሁለቱም አይሁዳውያን ናቸው፣ ግን በአይሁዳውያን ስም ቢጠሩም አንድ አይነት አይደሉም። ሰው ሁለቱ ተባብረው ይመጡብሃል። እርስ በርስ የሚጣረሱ ሆነው ግን ጌታችን ኢየሱስን ለመግደል ሲሆን አንድ ሆኖ ይመጣሉ እና የጠላት ወዳጅ አይነት ስታፍ ማለት ነው። ይቅርታ አሁን በዚህ ቀን ስማችሁን ባላነሳ ደስ ይለኝ ነበር፣ ግን አሁን ለምሳሌ በፕሮቴስታንት ውስጥ አሁን ያው ሚዲያ ላይ ከሚታዩ አንጻር ብቻ አድርጋችሁ ሰብት ያው መሬት ላይ ያላችሁ ፕሮቴስታንቶች ያዛሉትና እሺ ሚዲያ ላይ ከሚታዩ አንጻር ብለን እንውሰደው እና ኦኬ አክቹዋሊ መሬት ላይ ያለው ነው ሚዲያ ላይ የሚገለጠው ምንድን ነው? ቤተክርስቲያንን በጣም ለማጥቃት የሚሞክሩ ፕሮቴስታንቶች አሉ። አሁን እየጠፉ ነው። አክቹዋሊ እየጠፉ ነው ስል ሰዎቹ እየጠፉ ነው ማለት አይደለም። ሰዎቹ ይኖሩልን። እሺ ፕሮቴስታንት ወንድሞቻችን ጌታ ይጠብቅልን፣ ከክፉ ነገር ሁሉ ጠብቆ ያኑርልን። አስተምህሯቸውን ነው እኛም አንወደውም። አስተምህሯቸውን አንወደውም፣ ግን ሰዎቹን በጣም እንወዳቸው። ኤኒዌይስ ቤተክርስቲያንን ለማጥቃት ሲሆን የተለያየ እምነት ያላቸው ፕሮቴስታንቶች አንድ ሆኖ ሲመጡ ልታቸው ትችላለን። እርስ በርስ እኮ እንዲሆኑ ሊሆኑ ይችላሉ። ማለት በቃ አደገኛ ሊያዙ ይችላሉ። በትምህርት ልክ ስታነሳባቸው ልክ አንዱ ለምሳሌ ድህነት ላይ የሆነ ይሄ እንደው ጥምቀት ያድናል ይልና አንዱ ጋር ስትሄድ ምን ጥምቀት አያድንም ብሎ ሁለት ተቃራኒ ነገር ወይም ነው ከዚህ ቀደም በጣም መፋጫ የሆኑ ነገር እንደው ኢየሱስ ለዓለም ሁሉ ሞቷል ሲል አንደኛው ደግሞ ኧረ የለም ለዓለም ሁሉ ኢየሱስ አልሞተም የሚል ፕሮቴስታንት አለ። በዚህ ታውቃላችሁ አይደል? ለዓለም ሁሉ አልሞተም። የሞተው ለተወሰኑ ለመረጣቸው ሰው ማለት ጥቂት የሆነ የመረጣቸው ሰዎች አሉ። ለእነሱ ብቻ ነው ኢየሱስ ክርስቶስ መጥቶ የሞተው የሚሉ ሰዎች አሉ፣ ፕሮቴስታንቶች አሉ። እርስ በርስ እነሷን ይፋጫሉ። ልክ ቤተክርስቲያን የጌታን አካል ወይ ዘራሱ ክርስቶስን ማለት ነው። በዚህ ቤተክርስቲያን ማጥቃት ክርስቶስን ማጥቃት ነው። ታውቃላችሁ አይደል? ቤተክርስቲያን ማለት ህንፃ አይደለም ማለት በዋናነት ማለት ነው። እሱም ቤተክርስቲያን እየተባለ ይጠራል። ግን በዋናነት ቤተክርስቲያን ማለት የምእመናን አንድነት ህብረት፣ የአማኞች ህብረቱ የአንድነት እርሱ ነው እና እርሱ ደግሞ የኢየሱስ ስጋ ተብሎ ተጠርቷል። የክርስቶስ አካል ወይም ስጋ ተብሎ ተጠርቷል እና ያንን የክርስቶስን ስጋ መታ አታክ ማድረግ ወይም የክርስቶስን አካል መታ አታክ ማድረግ ክርስቶስን አታክ ማድረግ ነው። ቤተ ክርስቲያንን የሚሳደብ ኢየሱስን የሚሳደብ የኢየሱስ ጠላቱ ነው። ኢየሱስ ጠላቱ ነው። ብዙ ጊዜ አሁን ፕሮቴስታንቶች ላይ ስንሰራ ምናምን ለፕሮቴስታንቶች ጥላቻ ያለን የሚመስላቸው ሰዎች አሉ። ነው አይደለም። ማለት ይህንን እንግዲህ የልባችን ጌታ ኢየሱስ ነው የሚያውቀው እና ለፕሮቴስታንቶች ምንም አይነት ጥላቻ የለንም። አንዳንድ በጣም በጥላቻ ያበዱ ሰዎች አሉ፣ እነሱ ተዋቸው። ኤኒዌይስ ግን ለፕሮቴስታንት ግን በፍጹም ክርስቶስ በሚያውቀው ምንም አይነት ጥላቻ የለም በልባችን ውስጥ። ግን ሳያስቡት የክርስቶስ ጠላት ሆኖ ተነስተዋል። እንዴት ከተባለ የኢየሱስን ቤተክርስቲያን በመሳደባቸው፣ የኢየሱስን ቤተክርስቲያን ለማሳደድ በመሞከራቸው። ኦኬ ስለዚህ የክርስቶስን ቤተክርስቲያን ማሳደድ ክርስቶስን ማሳደድ ነው። ልክ ጌታችን ኢየሱስ ለጳውሎስ እንዳለው ነው። ጳውሎስ
ቤተክርስቲያን ያሳደድ ነበር እንደምታውቁት እና እያሳደደ ደማስቆ ላይ ደረሰ ኤኒዌይስ። እና ደማስቆ ላይ ጌታችን ኢየሱስ አገኙ ቀጥታ ኢየሱስን ማለት ኢየሱስ ጳውሎስን የተርሴሱ ሳውልን ቀጥታ አገኘው እና በብርሃን ብልጭታ ጣለው እና ሳውል ሳውል ስለምን ታሳድደኛለህ የሚል ድምፅ መጣ እና ሳውል በዛ ጊዜ በጣም እንደው የተባረከ ሰው ነው ማለት ቤተክርስቲያንን ያሳድዳል። አዎ ግን በመቀናት ለእግዚአብሔር እንደው በመቀናት ነው። ለእግዚአብሔር በመቀናት ሳይገባው ቤተክርስቲያን ያሳድድ ነበር እና ልቡን ግን እግዚአብሔር ያውቀው ነበር እና መረጠው። ጌታችን ኢየሱስ መረጠው ጳውሎስን። ድምፁን እንኳን ከቅዱሱ አንደበት የሚወጣውን ያንን ድምፅ ለመስማት እንኳን ጳውሎስ ታደለ። ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ እሱ ብቻ ነበር የሰማው። ባይዚ በዙሪያ ያሉ ሰዎች ራሱ አይሰማቸውም። ጳውሎስ ይሰማዋል፣ እነሱ አይሰማቸውም። በዙሪያ ያሉ ሰዎች ራሱ እና ስለምን ታሳድደኛለህ አሉ። ለምን እንዴት ነው ጳውሎስ የናዝሬቱ ኢየሱስን ያሳድደው? ማለት አንተ ማን ጌታዊ ብሎ ሲጠይቀው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል አሉ። እንዴት ነው እስቲ አሁን የተርሴሱ ሳውል ጳውሎስ ጌታችን ኢየሱስን እንዴት ነው ያሳድደው? አግኝቶት ነው? ሞቶ ከተነሳ በኋላ በክብር በአብ ቀኝ ከተቀመጠ በኋላ ቀጥታ ኢምፐርሰን ሄዶ ኢየሱስን አይደለም መንካት መቅረብ የሚችላለ? የለም። እንዴት ነው ታዲያ ክርስቶስን ያሳደደው ከተባለ ኢየሱስ በአብ ቀኝ ተቀመጠ ሲባል የእርሱ ሙላቱ የምትሆን ቤተክርስቲያን ምድር ላይ አለች። ሙላቱ የምትሆኗ የቤተ ክርስቲያን ምድር ላይ አለች እና እርሷ የእርሱ አካሉ ናት የቤተ ክርስቲያን። ስለዛ ቤተክርስቲያንን መንካት የኢየሱስን መንካት ማለቅ አይደለም ነው። ኢየሱስ ቤተክርስቲያንን መንካት ኢየሱስን መንካት። ለዛ ነው ስለምን ታሳድደኛለህ አሉ። ጳውሎስ ቤተክርስቲያንን ያሳድደው ክርስቲያኖችን ማለት ነው። ቤተክርስቲያንን ሲያሳድድ ጌታ ኢየሱስ መጣን ስለምን ታሳድደኛለህ አለው እና ቤተክርስቲያንን በጣም የሚሳደቡ ቤተክርስቲያንን በጣም ለማሳደድ የሚሞክሩ እዚህ እንግዲህ በየሚዲያው ምናምን እናያለን አይደል? ፕሮቴስታንቶችን እነሱ በጣም ከታላቅ ይቅርታ ጋር የኢየሱስ ጠላት እንደሆኑ ማምነው እኔ። ስለዚህ የክርስቶስ ጠላት በጣም ይቅርታ አድርጉልኝ። ቤተክርስቲያንን የሚናገሩበት መንገድ በጣም አደገኛ እና ኤኒዌይስ ግን እነዚህ የክርስቲያን ጠላት የሆኑ ሰዎችን ሰብስባችሁ ብታመጧቸው አንዱ ከአንዱ ጋር እንኳን በፍጹም ሊስማማ የማይችል ሰው ናቸው። በፍጹም አይስማሙም። ልክ ክርስቶስን ለማጥቃት ሲሆን ግን ይስማማሉ። ክርስቶስን ስም ቤተክርስቲያንን ማለት ነው። ምክንያቱም ቤተክርስቲያን ማጥቃት ክርስቶስን ማጥቃት እንደሆነ ስላሳዩአችሁ ልክ እንደዚህ ሁሉ ጌታችን ኢየሱስን ለማጥቃት ፈሪሳውያን፣ ሰዱቃውያን እየተሰባሰበ ነው የሚመጣው። የአይሁዳውያን መሪዎች አንድ መስለው ነው የሚመጡት። ኦኬ በነገራችን ላይ አያይዤ ለመግለጽ ማለት ነው የክርስቶስ ጠላት ከሆነ ሰው ጋር ህብረት አድርጌ ወንጌል ሰብካለሁ ምናምን የሚመስል አይነት ነገር ሰምቼ ነበር። አሁን ላይ እሺ ብዙም አላነሳውም፣ እንመጣበታለን። ግን እንዲህ የሚባል ነገር የለም። ቤተክርስቲያንን የሚያሳድድ ቤተክርስቲያንን የሚሳደብ ሰው ካለ ከእሱ ጋር ምንም የምትሰራው ነገር የለም። እንዲህ የሚባል ታሪክ የለም። ምንድን ነው ቤተክርስቲያን ሁሉም በሁሉ የሚሞላ የእርሱ ሙላቱ ናትና የሚጎድልባት ነገር ስለሌለ ከእርሷ እየቀዳ ወጣ ብለህ ሌላ የምታያቸው ነገሮች ካሉ አይተህ በደምብ ጠንከር እያልክ መስራት ነው። ኦኬ ደግሞ የሚሰራ ደግሞ እኔ የሰራውን እኮ አይልም ማለት ቤተክርስቲያናችን ምንድን ነው የሚለው? እግዚአብሔር ሰራ። ስለዛ የሚያግዘን አጋዣችን እግዚአብሔር ካለ ክርስቶስ ኢየሱስ ካለ የክርስቶስ ጠላቶች አያስፈልጉንም። ራሱ የወንጌል ስብከት ላይ ማለት ነው። እና ወንጌል አብሬ ይሰብካል አይባልም። አሁን ላይ ይህንን አለው ዴፓ አልሄድበትም፣ ግን እመጣበታለሁ። በዚህ እቺ ጾም ስታልፍ እመጣበታለን። ኤኒዌይስ አሁን ግን ሙሉ በሙሉ ትኩረታችንን ጌታ ኢየሱስ ላይ እናድርግ፣ ክርስቶስ ላይ ትኩረታችንን እናድርግና የጸሐፍት አለቆችና ፈሪሳውያን የጸሐፍት አለቆችና ጸሐፍትና የካህናት አለቆች ጌታ ኢየሱስን ሊገድሉት ተማከሩ እና እንዳትረሱ ልክ የፋሲካው በዓል ማለት ዘጸአት ላይ ታስታውሳላችሁ አይደለ? እግዚአብሔር ሕዝቡ እስራኤልን ከግብፅ ባርነት ነፃ ለማውጣት ሲነሳ ባሪያውን ሙሴን ላከ እና ከዛ በኋላ ታላቅ ተአምር በፈርዖን ቤት ላይ በዛ ሕዝብ ላይ ሊያመጣው ነው። ቁጣ በኩራት ሁሉ የሚገድል አይነት ቁጣ ማለት ነው። ሕዝቡ ነፃ ያወጣው በኩራትን ራሱ በመግደል በጣም ትልልቅ ተአምራት አድርጎ ነው እንደምታውቁት እግዚአብሔር እና ያኔ ነውር የሌለበት በግ በእስራኤል ቤት እንዲታረድ ተደረገ። በእያንዳንዱ ቤት ነውር የሌለበት በግ እስራኤላውያን ያርዱና ደሙን በመቃናቸው ላይ ይረጫሉ፣ ስጋውን ይበላሉ እና የጥፋት መልአክ በመጣ ጊዜ
ይሄ መቃኑ በዛ በፋሲካው በግ ደም የተረጨውን መቃን እያዩ ያንን ቤት የደሙ ምልክት ያለበትን ቤት እያለፈ ይሄዳል። አይገርልም? ከዛ ቤት የሚገርለው የደሙ ምልክት የሌለበትን ቤት እየሄድ እየመረጠ ነው። እና ያ ምሳሌ አለው ጋይዝ። ጌታችን ወይም እግዚአብሔር አምላካችን እንዲሁ ዝም ብሎ ነገሮችን ዝም ብሎ ያስቀመጠ አይደለም። እያንዳንዱ ነገሮች ምሳሌ አላቸው። ሊመጣ ላለው ለክርስቶስ ኢየሱስ ምሳሌ ናቸው። እና ጌታችን ኢየሱስ መጥቶ ስለ ሁላችን እንደሚታረድ እና ያ ደሙ ደግሞ በልባችን ላይ እንደሚረጭ፣ ስለዚህም ከሞት ደግሞ የምናመልጠው በዛ ደም እንደሆነ የሚያሳይ ነው። ነውር የሌለበት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የለ ጌታችን ኢየሱስ እና ለእሱ ምሳሌ ነበረ። ነውር የሌለበት ከኃጢአት ሁሉ የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ መስዋዕት ሊቀ ካህናት ብቻ ሳይሆን መስዋዕት የሚያስፈልገን ነበር እና ጌታችን ኢየሱስ ስለ ሁላችን በመስቀል ላይ መስዋዕት ይሆናል። ስለዛ እውነተኛው የፋሲካው በግ ማን ነው? ክርስቶስ ነው። በጣም የሚያስደንቃችሁ ደግሞ መጥቶ ይህንን መስዋዕት የሆነው ፋሲካችን ክርስቶስ የታረደልን መቼ ነው? አይሁዳውያን ያንኑ የፋሲካን በዓል እግዚአብሔር ራሱን ያዘዛቸው በዚህ ለመታሰቢያ እንዲሆን እንትን በሉት አክብሩት ይህንን በዓሉ። ያንን በዓል በሚያከብሩበት ቀን ነበረ ጌታችን ኢየሱስ የሚታረደው በመስቀል ላይ ራሱ መስዋዕት አድርጎ ያቀረበው ማለት ነው። ፋሲካችን ክርስቶስ ታርዶልናል አለ ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ላይ እና አላወቁም። ይሄ ጸሐፍቱ ምናምን እነዚህ ካህናት አለቆች፣ የአይሁድ መሪዎች እነሱ ስለ ጌታችን ኢየሱስ ምንም አልገባቸውም። ስለዛ ከነገ ወዲያ ማለት ነው የፋሲካና የቂጣ በዓላቸው ሆኖ ይለያያል። ሁለቱ በዓላቸው አለ፣ ግን አንድ የቂጣ በዓል ቀጣይ የሚከበር ነው። ያው ግን አንድ ላይ የሆነ ነገር ነው። ምንድነው አስተሳስረው ነው ብዙ ጊዜ የሚይዙት አይሁዳውያን። ለዛ ነው አንድ ላይ አድርጎ ያስቀመጠው ጸሐፊው እና ልክ ከነገ ወዲያ የፋሲካ በዓላቸው ሆኖ ከሁለት ቀን በኋላ እንደዛ ሆኖ ዛሬ ላይ ሊገሩት እየተማከሩ ነው። አላወቁትም። ግን ጌታችን ከዛችው ቀን ላይ እነሱ በቃ ያንን የፋሲካን በዓል ያከብራሉ፣ ያንን ያስታውሳሉ። ኧረ እውነተኛው የፋሲካው በግስ እኔ እኮ ነኝ ብሎ ጌታችን ኢየሱስ እጆቹን በመስቀል ላይ ይዘረጋና ስለ እኔም ስለ እናንተም ጋይዝ ስለሚቀልዱበት ስለ ሙስሊሞች፣ ስለማይቀበሉት ኤቲስቶች የተቀበሉት መስሏቸው ስላልተቀበሉት ስለ የትኞቹም ሰዎችም ስለ እኛም ስለ ሁላችን ስለ ዓለም ሁሉ ጌታ ኢየሱስ በመስቀል ላይ እጆቹን ዘርግቶ ታላቅ የሆነ ፍቅሩን በማሳየት ደሙን ስለ ሁላችን አፈሰሰ። ስለዚህ ለሚያምኑ ሁሉ ይህ የክርስቶስ ደም ልቡ ላይ ይረጫል። ለሚያምን ሁሉ፣ ላላመን አይደለም። ለሚያምን ለሚጠመቅ ሁሉ የክርስቶስ በዛ ጥምቀት ውስጥ የክርስቶስ ደም በልቡ ላይ ይረጭና ከዛ በኋላ ከሞት ያመልጣል ማለት ነው። እና ህዝቡ ነፃ ያወጣው በዛ መልኩ ነበረ። እኛም አሁን ነፃ የምንወጣው በዚህ በክርስቶስ የፋሲካ በግ በሆኑ በጌታችን በክርስቶስ ኢየሱስ ነው። እና ህዝቡ ለዛ ተማከሩበት። ክርስቶስ ፊት ለፊት ላይ ያየዋል ማለት ይሄ እንደሚገደል ምናምን ያውቀዋል። ደጋግሞ ነው ይነገራቸው። ኢቨን አሁን የማርቆስ ወንጌል ምዕራፍ 14 ላይ አይደለም ከዚህ በፊት 3 ጊዜ ደጋግሞ ለሐዋርያቱን ይነግራቸዋል። አሁን ለሽማግሌዎች ተላልፎ ይሰጣል፣ ለካህናት አለቆች ተላልፎ ይሰጣል፣ የሰው ልጅ ከዛ ይገርዱታል፣ በሶስተኛው ቀን ይነሳል እያለ 3 ጊዜ ሙሉ ነግሯቸዋል እንደሚገደል። ከዚህ ወቅት በፊት ብቻ ራሱ ማለት ነው አትሊስት ወንጌሉ ላይ በተጻፈው ልክ ብቻ ራሱ እንሂድ ብንል 3 ሙሉ ነው ሲነግራቸው አይተናል። በማርቆስ ወንጌል ላይ ብቻ ማለት ነው። እና ለ3ኛ ጊዜ ሲነግራቸው አይተናል። እነሱም በደንብ አያስተውሉትም። አክቹዋሊ ሐዋርያቱም ግን ያው ይላል ወንጌሉም እነሱም እንደማያስተውሉት ይናገራል። ብቻ ግን ክርስቶስ ፊት ለፊት ላይ ይመጣበት ዘንድ ያለውን መከራ ያውቀዋል። በጣም አደገኛ መከራ ያውቀዋል። ያ መከራ ደግሞ በመከራ በፈቃዱ የተቀበለው ቢሆንም ግን ዝም ብሎ እንደዚሁ ማለት የሆነ ይመመኝ የተወሰነ እያለ ዝም ብሎ ህመሙን የተወሰነ እየቀመሰ እንደዛ ራሱ አይደለም። በዚህ ሪል የሆነ ህመም ልክ እናንተ እንደሚያማችሁ እንደዛ አይነት ልክ እኛ እንደሚያመን ማለት ነው እንደዛ አይነት የህመም ስሜት በክርስቶስ ውስጥ ዘልቆ ገብቶ ሞትን ቀመሰ። ይህን ሁሉ ነገር አስቀድሞ ጌታችን ከፊት ያየዋል እኮ አምላክ ነው። አይተዋል። እሱ በስጋ የተገለጠ ጌታ፣ በስጋ የተገለጠ አምላክ ነው። እግዚአብሔርን የመምሰል ሚስጥር ያለጠረጠረ ታላቅ ነው። በስጋ የተገለጠ እንዲህ በስጋ የተገለጠው ጌታ እዛ ጋር የባሪያን መልክ የያዘው በእግዚአብሔር መልክ ይኖር የነበረው እርሱ ፊት ለፊት ላይ መከራውን፣ መገረፉን፣ ሞቱን ያየዋል፣ ያውቀዋል። እና እንደዛ ሆኖ በጣም እናንተን ከመውደዱ የተነሳ እና እኔን ኦፍኮርስ በጣም ከመውደዱ የተነሳ ወደ እንደዚህ አይነት አሰቃቂ መከራ በደስታ ይገባል ጌታ ኢየሱስ። እና
በስመ አብ እኔ የክርስቶስ ፍቅሩ በስመ አብ እና ሳያውቀው ድንገት የመጣበት መከራ አይደለም። የሆነ ያላሰበው ችግር ውስጥ የገባ ነው ብላችሁ የምታስቡት ጋይስ፣ እንደዛ እኮ አይደለም። ክርስቶስ የሆነ ያላሰበው ችግር ውስጥ ገብቶ ከዛ መውጣት አቅቶት እንደዛ እኮ አይደለም። ፊት ለፊት ላይ እያየው ነው ያንን መከራ ምናምን እያየው በጣም ለእኛ ያለው ፍቅር እጅጉን በዝቶበት ሰተት ብሎ ገባ። እንደዚህ አይነት አደገኛ መከራ ውስጥ ማለት ነው። ይሄ የእርሱ አንኮንዲሽናል የሆነ ፍቅር ነው። በቃ ከኛ ምንም ሳይ እንዲሁ ዝም ብሎ በቃ እንዲሁ ዝም ብሎ ወዶን ማለት ነው። ኤኒዌይስ እና እነዚህ የማያውቁ ጸሐፍት እና የካህናት አለቆች መከሩበት። አላወቁም እንጂ ምንም እንኳን ከ2 ቀን በኋላ ፋሲካ ሲሆን እና የቂጣ በዓል ሲሆን እንደዛ ማድረጋቸው ክርስቶስ ራሱ እውነተኛው የፋሲካው በግ ሆኖ ሊታረድ እንደሆነ ግን አልተገነዘቡትም። እሺ ይላል ቀጣይ ቁጥር 3 ላይ ነን። ካሁን በላይ ዘንብ ቀለል አድርጌ ነገራችሁ ብቻ ጨርሳታለሁ በ2 ደቂቃ ውስጥ። እርሱም በቢታንያ ጌታችን ኢየሱስ ማለት ነው በቢታንያ ሳለ በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ ጌታችን ኢየሱስ በለምጻሙ በስምዖን ቤት ሳለ በነበረ ጊዜ በማዕድ ተቀምጦ ነበረ እና ጌታችን ኢየሱስ በስምዖን ቤት ነው ያለው ምናምን። እሺ ከዛስ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የመላበት የአልባስጥሮስ ብልቃጥ ይዛ መጣች። በጣም ዋጋው እጅግ ውድ የሆነ የከበረ ማለት ነው። በጣም ውድ ነው። በጣም ውድ የሆነ ሽቶ አንዲት ሴት ይዛ መጣች። ያ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች። ብልቃጡንም ሰብራ በራሱ ላይ አፈሰሰችው በጌታችን በክርስቶስ ኢየሱስ ላይ ማለት ነው። ልጅቷ ያላት የመጨረሻውን ውድ ነገር ነው ይዛ የመጣችው ሴቲቱ ማለት ነው። የመጨረሻው ውድ ነገር እና ለእሷ ብቻ ውድ ነገር አክቹዋሊ በዙሪያ በዛ አካባቢ ለተሰበሰቡት ሁሉ ውድ ነገር ነው። ያ ነገር በጣም ውድ ነው። በምን ታውቃላችሁ? ቀጠል አድርጎ አንዳንዶችም ይላል ያው በተለይ ይሁዳ አስባችሁታል። እና ክርስቶስ በፍጹም እንዲያመልጣት አልፈለገችም። ስለዛ ያላትን ነገር ይዛ መጣ፣ ውዱን ነገር ለኢየሱስ በራሱ ላይ ያፈሰሰችው ያን ውድ የሆነውን ሽቶ እና ጌታ ኢየሱስ ግን መለስ አደረገና ተዋታል። አይቷል፣ ልቧን ያውቋላ ጌታ ኢየሱስ ልቧ ለክርስቶስ ያላትን በልቧ ላይ ለክርስቶስ ያላትን ቦታ ያውቃልና ተዋት። ስለምን ታደክሟታላችሁ? መልካም ስራ ሰርታልኛለች። ድሆች ሁልጊዜ ከእናንተ ጋር ይኖራሉና በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። አሁን ይለያቸው። የተቻላትን አደረገች። አስቀድማ ለመቃብሬ ስጋዬን ቀባችኋል። እውነት እላችኋለሁ አለ። እንደውም ጌታ ኢየሱስ እንደውም ይገርማችሁ ነው። እውነት እላችኋለሁ ይህ ወንጌል በዓለሙ ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይህ ይነገራል። ለእርሷ መታሰቢያ እንዲሆን ይህ ይነገራል። ይህ ወንጌል የጌታ ወንጌል በሚነገርበት ቦታ ሁሉ ለእርሷ መታሰቢያ ደግሞ ይህ አሁን ያደረገችው ደግሞ አለ ይነገር። ስለዚህ 4ቱም ወንጌላውያን ስለዚህ ሴት ጽፏል። 4ቱም ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እና ይህቺ ሴት በጣም ለሁላችን ትልቅ ምሳሌ መሆን የምትችል ሰው ናት፣ ሴት ናት። ምንድነው እሷ ጋር ያለው ውዱን ነገር በቃ እሷ አሁን እያደረገች ያለችው ፍቅሯን እየገለጸች ነው። ራይት በቃ ፍቅሯን የመጨረሻ ለክርስቶስ ያላትን ፍቅር በምን ገለጸች? ብድግ አድርጋ መታ ያን ውድ የሆነውን ሽቶ በራሱ ላይ በጌታችን ራስ ላይ አፈሰሰች። ስጋዬን ቀባቸው አለ ጌታ ኢየሱስ። ስለዛ ራሱ ላይ ብቻ ማፍሰስ አይደለም፣ ሙሉ ስጋውን በሽቶ ከእግሩ ጀምሮ
እና በሽቶ ቀባቸው። አሁን ልክ እኛ በህይወታችን ልክ እንደዚህ ነው ልናደርግ የሚገባው። ውስጣችን ያለ የምርም ፍቅር ካለ በክርስቶስ ላይ እንግዲያውስ እናፍስሰው። የት አግኝተህ ነው አክሊል ልትሉ ትችላላችሁ። ቅድም እንዳልኳችሁ ቤተክርስቲያን የክርስቶስ አካል ናት። ቤተክርስቲያን የክርስቶስ አካል ናት። የክርስቶስ አካል ከሆነች በቃ ቤተክርስቲያን መንካት ክርስቶስን መንካት ነው ብያችሁ የለ። ስለዛ ለክርስቲያኖች የምናሳየው ለወንድም እህቶቻችን የምናሳየው ያ ፍቅር ከፍቅር በመነጨ ሁኔታ ደግሞ ለእነርሱ የምንሆንላቸው ሁኔታ ለክርስቶስ ይሆንለት ነው። አለቀ። ኦኬ። የፍቅርን ሽቶ በዛ በአካሉ ላይ በቤተ ክርስቲያን ላይ ስናፈስ እያፈሰስን ያለ ነው በክርስቶስ ኢየሱስ ላይ ነው። ስለዛ ወንድሞቻችንን እህቶቻችንን መውደድ ማፍቀር እና ለክርስቶስ ያለንን ፍቅር አሁን ያቺ ሴት ያንን ሽቶ በማፍሰስ ገልጻ የለ። ጌታችን ኢየሱስ ደግሞ ምን አለ? የሚወደኝ ቢኖር ትእዛዜን ይጠብቃል። ስለዛ ትእዛዙን በመጠበቅ ፍቅራችንን መግለጽ እቺ ለሁላችንም በቃ ተምሳሌት እንደሷ ነው መሆን ያለብን አይነት ነገር የምትባል አይነት ሴት ማለት ናት። እና ጌታችን ኢየሱስም ይህ ወንጌል በተነገረበት ሁሉ ስለዚህ ሴት ደግሞ ለእርሷ የምታሰቢያ እንዲሁ ይነገራል አለ። እና ስለዛ ይሄ ከዚህ ወንጌል ጋር ሁሉ ጊዜ አብሮ የሚነገር ነገር ነው ያላት እቺ ሴት። በተነገረ ቁጥር ስሟ ራሱ አልተጻፈም። በቃ ሁላችንም ምሳሌ ሆነ የተቀመጠች አይነት ሴት ናት እና በጣም የምታስደንቅ ሴት ነበረች። እሺ ቀጠል አድርጎ እንዲህ ይላል። የዚች ሴትዮ ደግሞ ተቃራኒ ማለት ነው። እሺ አንድ ሰው ምን ብሎ ኮመንት አደረገልኝ? አወሰኝ የታግኝቺው እያልኩ ነበር አጋጣሚ። እሺ ስለዛ አሁን ልክ እንደዛ ማለት ነው። እሺ ቀጠል አድርጎ 2 ቁጥር ነው ያለው። ቁጥር 10 ነው። ቁጥር 11 ላንብብላችሁ። ከ12ቱም አንዱ የአስቆሮቱ ይሁዳ አሳልፎ ሊሰጠው ጌታችንና መድኃኒታችን ኢየሱስ ክርስቶስን ወደ ካህናት አለቆች ሄዳል። የአስቆሮቱ የሆነው ይሁዳ ጌታ ኢየሱስን አሳልፎ ከ12ቱ አንዱ ነው ራሱ አይደለም። ከ12ቱ አንዱ የሆነው የአስቆሮቱ ይሁዳ ጌታችን ኢየሱስን አሳልፎ ሊሰጠው ወደ ካህናት አለቆች ሄደ። እና ልክ ሲሰሙ ማለት የካህናት አለቆች ማለት ሲሰሙ ደስ አላቸው። ብር የሚሰጡት ዘንድ ተስፋ ሰጡት። በቃ ብር እንሰጣለን፣ በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበር። ቤት አድርጎ የሚመች ሰዓት በቃ መጠበቅ ጀመረ። ቆይ እስኪ በየትኛዋ ሰዓት ልሂድበት፣ በየትኛዋ ሰዓት አሳልፌ ልስጠው ማለት ጀመረ ማለት ነው ይሁዳ። ስለዛ ነገም ጌታ ይፈቅድልን ላይ እንገባለን እና የምንማማረው ላይ እንዴት አመቻችቶ እንዳሳልፎ እንደሰጠው ደግሞ ነገርም እንዲያው ማለት ነው። እና ይሁዳ ግን ተመልከቱ ጋይስ፣ ሁለቱም አይነት ሰዎች በቤተክርስቲያናችን ውስጥ አሉ። የትናይቱ ከላይ ያለችው ያቺ የናርዶስ ሽቶን ይዛ መጣ በጌታችን ላይ ያፈሰሰችው አይነት ሴትም ልክ እንደዚህ እንደ ይሁዳ አይነት ሰው፣ ሁለቱም አይነት ሰዎች በቤተ ክርስቲያን ውስጥ ይኖራሉ። ያቺ ልቧ በጣም በፍቅር የተሞላ በቃ ልቧ ውስጥ ያለው ፍቅር የሆነ፣ ይሄኛው ደግሞ ይሁዳ የክርስቶስን ፍቅር አንዴ ከቀመሰ በኋላ በክርስቶስ ኃይል አጋንንትን ምናምን ካወጣ በኋላ እንደዚህ ስልጣን እንኳን ተሰጡት። ማቴዎስ ወንጌል ምዕራፍ 10 ላይ እንዲህ ያለ ኃይልን እንኳን ተቀብሎ ነበረ። እንዲህና እንዲያ ካደረገ በኋላ ከክርስቶስ ጋር አብሮ ብዙ ከተጓዘ በኋላ የሆነች ሰዓት ላይ ጌታችን ኢየሱስን ካሉ ጌታችን ኢየሱስን አሳልፎ ለመስጠት በቃ ልቡ ተነሳሳ ማለት በጣም ለክርስቶስ ቀርቦ እሱ ነበረ ይሁዳ ነበር ከዛ ሴት ይልቅ፣ ምክንያቱም ከ12ቱ አንዱ ነው እና ቅርቡ የነበረውን ኢየሱስን የሆነ ጥቅም አሳጣው። ልብ ውስጥ የነበረው ክፋት አሳጣው። ልብ ውስጥ የሞላው አጋንንት ክርስቶስን ልባችን ውስጥ የሚሞላው ክፉ የሆነ ነገር ክርስቶስን ሊያሳጣን ይችላል። ጌታችን ኢየሱስን እንድናጣው ሊያደርግ ይችላል። አሁንም ድረስ በነገራችን ላይ አንዴ ክርስቶስን ከተቀበልን በኋላ በውስጣችን ክርስቶስ ኢየሱስ አለ አይደለኛ? እና በውስጣችን ያለውን ጌታን እርሱም ክርስቶስ ኢየሱስን ሊያሳጣ የሚችል ብዙ ነገር አለ። ሰይጣን ልክ እንደ ይሁዳ ግዴታ ገንዘብን ማፍቀር ምናምን ብቻ አይደለም። በቃ ይሁዳ ገንዘብን ወደደ። ከዛ በኋላ የፈጠነ እንዴት አድርጌ በምን ሰዓት ነው ላስይዘው የሚለው የሚመቻችለትን ሰዓት ወዲያውኑ ፈጠን ብሎ መፈለግ ጀመረ። አስያዘው እና ኔሰሰርሊ የገንዘብ ብቻ አይደለም፣ ውስጣችን ያለውን ጌታችን ኢየሱስን ዝሙት ሊያስጠለን ይችላል። ለዝሙት ያለ ፍቅር
ለዝሙት ያለን ፍቅር ክርስቶስ ኢየሱስ ውስጣችን ያለውን ክርስቶስ ኢየሱስን እንድናጣው ሊያደርግ ይችላል እንዴ። ስለዚህ ግዴታ በገንዘብ የመደለል ጉዳይ ብቻ አይደለም። ሰው ኃጢአትን በጣም የሚጠጋት ከሆነ ለዛ ኃጢአት ባሪያ ይሆንና ጌታን ግን አሳልፎ ይሰጣል። ጌታን አሳልፎ ይሰጣል። ስለዚህ ውስጣችን ያለውን ኢየሱስን አሳልፈን እንዳንሰጥ በጣም መጠንቀቅ አለብን። በጣም በሌላ ነገሮችን ውስጣችን ፍቅር ከሌለ፣ ክፋት ከሌለ፣ ክፋት ካለ፣ ተንኮል ብቻ ካለ፣ አንዳንድ ጊዜ ልባችን ውስጥ በቃ ዝም ብሎ ተንኮል ብቻ ሊታጨቅ ይችላል። ባልሆነው ነገር ምናምን ነገር እያንዳንዱ የምናደርጋቸው ነገሮች ከተንኮል የሚመነጩ ሊሆን ይችላል። ይህ በጣም አደገኛ ነው። ውስጣችን ያለው ትህትና ሳይሆን ትዕቢት ከሆነ ውስጣችን በትዕቢት በተሞላ ቁጥር ክርስቶስ ከፍ ያለ ነው። ትዕቢት ደግሞ የሚጥል ነው። ትዕቢት እየጣልን ክርስቶስን አሳልፈን በቃ ዝም ብለን እንድንተው ያደርገናል። ስለዛ ልባችን በትዕቢት ሊሞላ ይገባል። ልባችን ውስጥ ትህትና ሊሞላ ይገባል። ልባችን በጥላቻ መሞላት የለበትም። ይልቁንም በፍቅር እንጂ ልባችን በየዋህነት በገርነት ሊሞላ ይገባል እንጂ በተንኮል ሊሞላ ይገባል። ለወንድሞቻችን ካልራራን ምናምን በቃ አስቸጋሪ ነው። በዙሪያችን ላሉ ርህራሄን፣ የዋህነትን፣ ገርነትን ማሳየት በተለያየ በዕለት ተዕለት ህይወታችን ውስጥ ማለት ነው። ከዛ በኋላ በእኛ ውስጥ ያንን የዋህነት፣ ገርነት፣ ትህትና ምናምን አይተው ሰዎች ክርስቶስን እንዲያዩ ማለት ነው። ክርስቶስን በእኛ ውስጥ ማየት ጭራሽ የማይቻል ከሆነ ምናልባት ክርስቶስን እያጣነው ሊሆን ይችላል። ሳናስበው በህይወታችን ክርስቶስን ልናጣው እንችላለን። በህይወታችን ውስጥ ክርስቶስ የማይታይ ከሆነ ጭራሹ እንግዲያውስ በጣም መጠንቀቅ አለብን። የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል ቅዱስ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ላይ። ስለዛ በህይወታችን ውስጥ ክርስቶስ ጭራሽ የማይታይ ከሆነ ክርስቶስን እያጣ ነው እየተው ነው እየሄደ ነው ማለት ነው። ዝም ብሎ ለምሳሌ ማለት ግን ያስፈልጋል እና በዚሁ ግን ክርስቶስን አመፀኛ ማድረግ ነው። በዛ ሰው ውስጥ ጭራሽ በፍጹም ክርስቶስን ልናየው አንችልም። ክርስቶስ የሚታየው በአነጋገራችን አይደለም። በአነጋገር አይደለም፣ በህይወታችን ነው። በአነጋገራችን ሳይሆን ክርስቶስ የሚታየው በአነጋገራችን ነው። ይሄ ሰው ምንድን ነው ጥድፍ ይላል ሲያወራ ምናምን ስለተባለ አይደለም። ይሄ ሰው ምን ይስቃል ይቀልዳል ምናምን ስለተባለ አይደለም። ይሄ ሰው በጣም ተረጋግቷል ስለተባለም አይደለም። ክርስቶስን የሚሰብከው የምንናገርበት መንገድ አይደለም። አክቹዋሊ የምንናገርበት መንገድ የጋጥ ወጥነት መሆን የለበትም። በጣም የወጣ መሆን የለበትም። ኦፍ ኮርስ ግን ህይወት ነው ክርስቶስን የሚሰብከው። ክርስቶስን የሚሰብከው ምንድን ነው? ህይወት። በጣም ተረጋግተ አውርተ እርጎ ራሱ እንዳንተ አይረጋም እንደተባሉ ልክ ረጋ ብለን ከዛን ህይወት ግን ከክርስቶስ የራቃ ከሆነ በቃ ክርስቶስን አንተን አይቼ ክርስቶስን አላየው። ግን ደግሞ ልክ የሆነ በጣም ሲምፕል የሆነ ሰው ሆኖ ሲምፕል የሆነ ሰው አይታችሁ ምናምን አንዳንድ ጊዜ ማለት ነው እንደዚህ አይነት ሰዎች አሉ። በቃ በጣም ሲምፕል የሆነ ሰው ይሄዳል ምናምን ይጫወታል ይስቃል ምናምን፣ ግን በህይወቱ በልብ ውስጥ ላይ ግን ክርስቶስ ሊነግስ ይችላል። በቃ ይህም ጥሩ ነው። እንደዛ ለመሆን ሞክሩ። እንደዛ ለመሆን እንሞክር። የምትስቁ የምትጫወቱ ምናምን ያው
አይደለም እንደ ሙዳችሁ። ግን እንደዛ ብትሆኑ ግን ችግር የለውም ነው። ቢያንስ ግን ልባችን ላይ ክርስቶስ ኖሮ ከዛ በዛ ውስጥ ክርስቶስን ማየት አለ። ካላ ክርስቶስን ማሳየት ካልቻለን ክርስቶስን እየተውን ነው ሊሆን ይችላል። ልክ እንደ ይሁዳ የሆነ ትዕቢትን ወደ ልባችን ስናስገባ ልባችን ላይ ያለውን ክርስቶስን እያወጣል፣ የሆነ ዝሙታዊ ነገሮችን ወደ ልባችን ስናስገባ ክርስቶስን እያወጣል እያለ ክርስቶስ ትውት ያደርጋልና በቃ ፌክ ይሆናል። የነጋችንን አናውቅም ሁላችንም ማለት ነው። ዛሬ ላይ በቃ ጌታችንን እንወደዋለን። ትክክል አይደል? እንግዲህ ክርስቲያኑ ጌታችንን የማይወድ የለም። የመውደዳችን አቅም ቢለያይም በጣም የሚያሳዝነው ፓርታችን እና በደንብ አንወደውም ክርስቶስን። በቃ ግልጽ ነው። እኔ ስለ ራሴ እሱን አውቃለሁ። የመውደድ አቅም መፈተን ይችላል። ዝም እወደዋለሁ ምናምን ስላልክ አይደለም። የምርም ውስጥህን በደንብ በቃ አድምጠው እስኪ የምር ክርስቶስን በደንብ መውደድ በሚገባ ልክ ተወዷል። እኔ አሁን እንደዛ አይደለሁም እና ብዙዎቻችሁም እንደኔ ተመዝኑኛላችሁ። ዝም ብዬ ሳያችሁ መረወመኔ እና ጌታችንን እርሱ ምን ያህል እንደወደደን እናውቃለን። እና እንደዛ ወዶን እኛ መልሰን በዛ ደረጃ መውደድ በእሱን ያህል ባይሆን እንኳን ግን በደንብ መውደድ ግን አልቻልንም። ስለዛ ምንድነው ቀስ በቀስ በፍቅሩ እያደጉ መሄድ ይጠይቃል። የምርም ስንወደው ስራችን ይገልጠዋል ፍቅሩን። በቃ ለእርሱ ያለንን ፍቅር ስራችን እየገለጠው ይሄዳል። ስራችን እየገለጠው ይሄዳል። ከዚህ በፊት ብያችኋለሁ። በጣም ለምትወዱት ሰው ብዙ ነገር እሱም ያንን የምትወዱት ሰው የሚጠላውን በጣም ብዙ ነገር ትተዋላችሁ። ለዛ ለምትወዱት ሰው ስትሉ ጌታችን ኢየሱስን የምርም በዛ ደረጃ የምንወደው ከሆነ እርሱ የሚጠላውን ሁሉ እንጠላለን። በጣም በቀላሉ ማለት ነው። ግን ያው የለም በአንዴ እንደዚህ አይነት ፍቅር ላይ አንደርስም። ስለዛ ቀስ በቀስ የጌታችን የኢየሱስ ክርስቶስ ፍቅር እርሱን መውደዱ በመንፈሱ በኩል ነው በልባችን የሚፈሰው እና ያ በልባችን የፈሰሰው የእርሱ ፍቅር ግን እያደገ የሚሄድ ነው። ዝም ብሎ አንድ ሙልት ብሎ በተሰጠ በቃ አለቀ። ከዚህ ላይ የማያድግ ፍቅር ነው የሚባል አይደለም። እያደገ በደንብ የለም እየተሟሟቀ የሚሄድ አይነት ፍቅር ነው። ስለዚህ እንደዛ እያደገ መሄድ አለበት አይመስላችሁም? እኔ ይመስለኛል እና ሰው ለክርስቶስ ያለን ፍቅር ልክ እንደዛች ምንድነው ናርዶስ ሽቶ እንዳመጣቸው ይሁን እና ፍቅር ደግሞ በልባችን በደንብ ሲኖር ክርስቶስን በተአምር ልናወጣ አንችልም። ይሁዳ በልቡ ክፋት ስላለ ነው ጌታችንን አሳልፎ የሰጠው እና ክፋትን ማስወገድ፣ ትዕቢትን ማስወገድ ትልቁ ነገር ትዕቢትን ማስወገድ። በአንድም በሌላም በትዕቢት ልንፈተን እንችላለን። ስለዚህ ቶሎ ብሎ ምልስ ማለት ትዕቢት ልክ ሲፈትን አባቶችን ማየት የኤርሰን አባቶቻችን ሄዱ ማየት በምንም ነገር ልጠብጥ አትችልም። ከዛ በቅድስና ትጠብጣል። አባቶችን አይተህ ከየት ያመጣውን ቅድስና? በስመ አብ ማለት የኑሮ ቅድስና የህይወት ቅድስና ማለት ነው። የለም ልክ እነሱን ስታይ አፍን ዘግተህ ጸጥ ብለህ ትቀመጣታለህ። በእውቀት ልጠብጥ ያምርሃል። እስቲ የአባቶችን ሂድና እስቲ ቅዱስ አትናቴዎስ በ19 ዓመቱ ነው ኦን ኢንካርኔሽን የሚጻፈው በእንተ ተሰጎተ ቃልም እሱ አትረዳውም እንደውም አንረዳውም ትላለህ። እና ስለዛ በደንብ ሀምብል ያደርጉሃል። የኤርሲያን አባቶች የሆነ በምንም ነገር ልትበት አትችልም፣ በምንም ነገር። ስለዛ ሁል ጊዜ ቢሆን ትሁት መሆን በጣም በብዙ ነገር እንደምንወድቅም ደግሞ ማስታወስ። እንወድቃለን እኮ ሁሌ እንደወደቅን አይደል? በቃ ግን የሚያነሳን ግን እግዚአብሔር ነው። ስለዛ ሁሌም ቢሆን ትምክህታችንን እግዚአብሔርን እያደረጉ በእግዚአብሔር ብቻ ተስፋ ማድረግ። ስለዛ የነጋችንን አናውቅም፣ ቅድም እንዳልኳችሁ በእግዚአብሔር ላይ ግን ተስፋ አለን። ስለዛ የማይጥለን እግዚአብሔርን ብቻ ተስፋ ካደረግንና በእርሱ ብቻ ላይ ትምክህታችን እርሱ ብቻ ከሆነ የክርስቶስ መስቀል ብቻ ከሆነ ልክ ቅዱስ ጳውሎስ እንደሚናገረው ነው ከክርስቶስ መስቀል በቀር ከእኔ ሌላ ትምክህት ይራቅ ብሎ እንደተናገረ ትምክህታችን የጌታ መስቀሉ ብቻ ከሆነ ክርስቶስ ኢየሱስ ብቻ ከሆነ እንግዲያውስ አንወድቅም። ክርስቶስ አይጥለንም። ግን በእርሱ ላይ እንመካ። በራሳችን መመካ ስንጀምር ሁሌ የምንወድቀው። በራሳችን አንመካ። የሚመካ በማን ይመካ? ሰው በእግዚአብሔር ይመካ። በእግዚአብሔር ይመካ። እንደዛ ነው እናንተ ሰዎች።